ቸሪቱ አማላጅቱ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ተጥሎ አዝኖ የኖረው በልጅሽ ነው ቀና ቀን ያለው ንጉሱን ስትወልጅ በበረት ተፈታ አዳም ከስራት ዘጸውአ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ስትሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን አለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለቅድስት ልደታ ለማርያም እንደዚሁም ለመልአኩ ለቅዱስ ራጉኤል እንደዚሁም ደግሞ ለነቢየ እግዚአብሔር ቅዱስ ኤልያስ መታሰቢያ ክብረ በዓል በሰላም በጤና ደረሰን። እንደዚሁም በዕለተ ተዘክረው ለሚሉ ቅዱሳን አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን
ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም እንዴት ናችሁ? የዝክረ ቅዱሳን ተከታታዮች ሁላችሁ፣ እኔ ወለተ ሐና እባላለሁ። እዚህ ዝክረ ቅዱሳን ላይ ደግሞ ለመመስከር መጥቻለሁ። ከዚህ በፊት እንኳን መስክሬ አላውቅም። አሁን የመጀመሪያ ጊዜ ነው። ለሚፈጠረው የቃላት ግድፈት እናንተ ያረማችሁኝ። ልጄ ወለተ ማርያም ስለሷ ነው ለመመስከር የመጣሁት። ለአቡነ እጨጌ ዮሐንስና ለቅዱስ ዑራኤል ነግሬያቸው በእውነት እግዚአብሔር በቸርነቱ አላሳፈሩኝም። የሚያስጨንቀኝን ነገር ሁሉንም አሳልፈውኛል። ልጄንም ከምፈራው ነገር ሁሉ እንትን አድርገውልኝ አሳልፈውኛል። እንደኔ የተጨነቃችሁ፣ በልጅ የተጨነቃችሁ፣ በሁሉም ነገር የተጨነቃችሁ እግዚአብሔር አምላክ ጸሎታችሁን ይስማ። አንተ መምህራችን ወንድማችን እግዚአብሔር እድሜና ጤና ይስጥክ። በእውነት ለምታገለግልበት እግዚአብሔር አብዝቶ ይክፈልህ። በቃ አመሰግናለሁ። በሌላ ጊዜ በደንብ ሰፋ ባለ እንድናገር በሌላ ምስክርነት እንድመጣ እግዚአብሔር በቸርነቱ ያግዘን። መልካም ቀን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። እንደዚሁ ምስክር ያልነት ያላችሁ ካላችሁ ደግሞ በስልክ ቁጥሬ 0041 77 977 46 32 ብላችሁ ብትደውሉ ወይም ደግሞ በዋትስአፕ ሪካርድ አድርጋችሁ ብትልኩ እንደ ሁሌ ማቀርብላችኋለሁ። በመከተል ደግሞ የእናታችን ልደታ ለማርያምን ድርሳኗን እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኜ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን። ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን፣ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በዕንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል ዕንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶዎች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል። ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት
እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ። ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ። ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማህፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ
ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄምም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳን የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ፣ አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተህ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኸኝ አባቶቼ ለዘላለም ወደሚኖርበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ
በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት፣ እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይን በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ደግሞ ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጩኸቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች፣ ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባርካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በንፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄረና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆንም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን
አደላት፣ ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያግኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ይህንን ጸበል ጸዲቅ ለዓለም ላሉት ተዋሕዶ በሙሉ ታደርሱልን ዘንድ በልደታ ለማርያም ሁላችሁንም እጠይቃችኋለሁ። የመላእክት አለቃ የራጉኤል ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በልብነ ድንግል ዘመነ መንግስት ስሙ ግራኝ የተባለ አንድ የእስላም ወገን በእግዚአብሔር ትእዛዝ በኢትዮጵያ ምድር ላይ ተነሳ።
አብያተ ክርስቲያናትን ሁሉ አቃጠለ። ክርስቲያኖችን ሁሉ ሀገራቸውን ለእስላሞች እየለቀቁ ወደ ሌላው አገር ደግሞ ተሰደዱ። በዚያን ጊዜ ንጉሥ ልብነ ድንግል በሱባኤና በቀኖና ወደ ፈጣሪው ደግሞ አቤቱ ይቅር በለኝ በማለት በብዙ ሐዘንና ትካዜ ለመነ፣ ጸለየ። አምላክን የወለደች እመቤታችን በደልን ሁሉ ይቅር በይኝ ትይኝም ዘንድ ደግሞ ወደ ተወደደው ልጅሽ ማልዳለሁ እያለ ደግሞ በፍጹም የምስጋና ጸሎት ደግሞ ተማለደ። ከዕለታት በአንደኛው ቀን ደግሞ እየጸለየ ሳለ እመቤታችን ድንግል ማርያም መልአከ ብርሃናትን ቅዱስ ራጉኤልን፣ ቅዱስ ጊዮርጊስና አባታችን አቡነ ተክለ ሃይማኖትን አስከትላ መጣች፣ እሷ ይቅር ባይ ናትና። ከዚያም ደግሞ ንጉሡ ልብነ ድንግል እኔን ደግሞ ሳትወደኝ ምስጋናዬን ደግሞ ስለምን ትናገራለህ? ከእንግዲህ ጸሎትህንና ልመናህን አልሰማህም። የአባት የወዳጅን የናኦድን ትእዛዝ አቃልሃልና አለችው። ዳግመኛም ልጄ ወዳጄ በአገልጋይ በዳዊት አንደበት የኃጥአን ቅብአ ጸሎት አልቀበልም ያለውን አልሰማህንም አለችው። ንጉሡ ልብነ ድንግል አምላክን የወለደች እመቤታችን ድንግል ማርያም ድንግል ሆይ አባቶቼ ዘራ ያዕቆብና ናኦድን አስበሽ ኃጢአቴን ይቅር ብለሽ አማልጅኝ እያለ ለመነ። በዚያን ጊዜ እመቤታችን ከእንግዲህስ በነፍስህ ትደሰታለህ እንጂ በስጋስ በኩል ከባድ ሐዘን ያገኛል፣ በስደትህም ትሞታለህም ደግሞ አለችው። ዳግመኛም ልብነ ድንግል ሆይ ፈጥነ ደግሞ ንስሐ ግባ፣ በመንግስት ከወዳጆቼ ከናኦድ ዘር ደግሞ እንዳይጠፋ ከልጄ ቃል ኪዳን ተቀብያለሁ አለችው። የልጆችህንም መንግስት እንዲህ ነው፣ ቃሌን ጠብቀው ቢገኙ ልጄ ያነግሳቸዋል፣ ቃሌን ባይጠብቁ ግን ደግሞ መንግስታቸው ያጠፋል፣ አገራቸውም ደግሞ ለባዕዳን ወገን ደግሞ ትሆናለች አለው። ንጉሡ ልብነ ድንግል ደግሞ አምላክን የወለደች እመቤታችን ማርያም የምሞትበት ሀገሩ ወዴት ነው? ልጆችስ ለመንግስት የሚመነሱት በየት አካባቢ ነው አላት። እመቤታችን ከእንግዲህ ይህ ከሆነ ከኔ ጋር ያለው መልአክ ብርሃናት ራጉኤል ይነግርሃል ስትል ደግሞ መለሰችለት። ይህንን ተናግራው ደግሞ ከእሱ ተሰወረች። ከዚህ በኋላ ንጉሥ ልብነ ድንግል ትነግረኝ ዘንድ ደግሞ የተላከው መልአክ ንገረኝ በማለት መልአኩ ቅዱስ ራጉኤልን ጠየቀው። ነገር ግን ያለምንም ደግሞ ማስፈራራትና ማስደንገጥ ትነግረኝ ዘንድ አምላክን በወለደች በእናታችን በቅድስት ድንግል ማርያም እማጸናለሁ። ከተወለድኩ ጀምሮ እስካሁን ድረስ ከቶ እንዳንተ ያለ አስፈሪ ፍጡር ደግሞ አላየሁምና ገና ገጽህንና ፊትህን ደግሞ ሳይህም ባየውም ጊዜ ደግሞ ፍርሃትና ድንጋጼ ይዞኛልና አለው። ዳግመኛም ንጉሡ ልብነ ድንግል መልአከ ብርሃናት ቅዱስ ራጉኤልን አንተ ማነህ? ተፈጥሮስ ከምንድር ነው? ከመሬት ነው ወይስ ደግሞ ከመብረቅ ሲል ደግሞ ጠየቀው። እሱም ስሜ ከእሷ ይጠራ ዘንድ የሀገረ ማርያም አደሽዋ ሐዲስ ጣዕም የምትባል የደብረ ልደታ ቤተ ክርስቲያን የሰራ የአባቴ ናኦድ ልጅ የምሆን የራጉኤል መልአክ ነኝ አለው። ይህችውም በትምህርቱና በጸሎቱ ብርሃናትን ደግሞ ለመላው ኢትዮጵያ በማብራት ደግሞ ጨለማን ያራቀው ከእውነተኛው አባት ከተክለ ሃይማኖት በመንፈስ ቅዱስ የተወለደ ከሰሜን ሸዋ ንብሪን ወገን የሚሆን የበኪሞስ ልጆች የጽዮን አገልጋዮች የአክሱም ካህናት አገራቸው ናት። አሁንም ነግርህ ዘንድ ያለ ፍርሃት ስማኝ። የሚያስፈራ እሳታዊና ነበልባላዊ ተፈጥሮ ወይም ደግሞ ፈጽሞ አያስደንግጥህ። አንተ የወዳጄ ናኦድ ልጅ ነህና የቃል ወይም ደግሞ በነበልባል ደግሞ የምነግርህ በንባብ የምነግርህ አስተውል። ነገር ግን እነሱንም ደግሞ በሚስጥር እጽፍልሃለሁ አለው። ከዚህም እንዲህ እንደሚከተለው ጻፈለት። የጽፈቱም ቃል ደግሞ እንዲህ የሚል ነው። ገ ይነግሳል፣ ፊ ይሞታል። ያ የተባለው ግን ቸር ጻድቅና የታመነ የአባትም የአብርሃም አምላክ የእግዚአብሔር ሀገር በሰላም ደግሞ ተጠብቃ ትኖር ዘንድ እስከ ፈቀደ ድረስ በሀገር ላይ ደግሞ በሰላም ይኖራል። አንተም ከዚህ በኋላ 12 ዓመት በስደት ደግሞ ትቀመጣለህ። በሐዋርያት የቀኖና ደግሞ ስርዓት ንስሐ ብትገባ የአባተ የአብርሃም የአምላክ ይቅር ይልሃል። እሱ መሐሪ ቅርባይ ስለሆነ ደግሞ የሰው ልጆች ንስሐ ሳይገቡ ይሞቱ ዘንድ ደግሞ አይፈቅድምና ስለሆነም በቅድስት ደብረ ዳ በሰላም ደግሞ ታርፋለህ።
ንስሐ ካልገባህ ግን ደግሞ በዚህ በእስላም እጅ ክፉ አሟሟት ትሞታለህ፣ ነፍስም ወደ ሲኦል ደግሞ ትወርዳለች። የአምላካችን የኢየሱስ ክርስቶስ እናቱ ማርያምም ደግሞ ስለ አንተ ደግሞ አትማልድህም። የሥላሴ ጠላት በሚሆን በአንተ አስማተኛ ጠንቋይ ምክር የክፉ ጠላት ዲያብሎስ የመርዙ መቀሚያ የሚሆን ደግሞ ስሙ ሰጢጥራ ደግሞ በሚባል የእንጨት ጢስ የክርስቶስ ቅዱስ ሥጋውና የሚፈተትበት ቤተ መቅደስ ደግሞ አርክሰሃልና እንደዚሁ እንዳንተ በነገሰ ጊዜ ሕዝቡን ደግሞ በትክክል ቢያስተዳድርና ክብረትም ደግሞ ብትሆን በእስክንድርያ ሃይማኖት ጸንቶ ቢገኝ መሐሪ የሚሆን የአምላክ እናት እንደ ቅድስት ድንግል ማርያም ወዳጅ እንደ አባት ናኦድ መንግስት ያጸናለታል። አሸናፊ የሚሆን የእግዚአብሔር እናት ወዳጅ የሚሆንና ሃይማኖቱ ደግሞ የቀና የአባትህን የናኦድን ሕግ እንዳንተ የሚያፈርስ ከሆነ ግን ደግሞ ከ3 ዓመት በኋላ ስሙ በሚባል በዚህ በእስላሞች ገዥ ወንድም ደግሞ እጅ ይሞታልን። ይህንም ሆነ በኋለኛው ጊዜ ከተሸጠበት ይመጣልና ነክሶ ብዙ ፋንህ ላይ ደግሞ ይቀመጥ ዘንድ ደግሞ የፈጣሪያችን እናት ይለምናታል፣ ይማልዳታል። እኔስ በጻድቆ በአባትህ ዙፋን ላይ ደግሞ ተቀምጦ ይነክስ አይመስለኝም፣ ልቡ ክፉ ነውና። ነገር ግን ፈጣሪያችን መሐሪ ነውና በብርሃት እናቱ ኃይለ ጸሎት ደግሞ አስቀድሜ ምስጢሩንና ታሪኩን የነገርኩ ስሙ የተባለ የእስላሞቹን ገዥ ወንድም ያሸነፈና ለጥቂት ጊዜ ደግሞ ይነግሳል። አምላካችን በፈቃዱ ደግሞ ቢያነግሰውና አስተዳደሩ ደግሞ አገዛዙ እንደ አባቴ ቢሆን ደግሞ እንደ ቀድሞዎች ደጋግ አባቶችና ነገስታት አምሳል ደግሞ ይሆናል። እድሜውና ደግሞ ዘመኑም ይረዝማል። እስከ ዓለም ፍጻሜ ድረስ የልጅ ልጆች ይነግሳል። እንዳንተ ከሆነ ግን ደግሞ በብዙ ዘመን ደግሞ ነክሶ አይኖርም። አስቀድሜ የዚህን አገር ብዬ ደግሞ እንደነገርኩ በኤረር ተራራ ደግሞ ምዕራብ በኩል ትይዩ የሆነች የዳግማዊ ዳዊት መንገሻ ከተማ የምትሆነ በሀገረ ውስጥ የምትኖር ስሟ አምባ ማርያም ተብላ የምትጠራ ቦታ ከነልጆቿ ለ40 ዓመታት ያህል ደግሞ ነክሶ ይኖራል። ልጆቹም ሁሉ ደግሞ እንዳንተ ከሆኑ እንዲሁ ይሆንባቸዋል። ይቺ ቅድስት ሀገር የተመሰገነ ሁሉ ጌታ የሆነ እናት ምስጋናዋ የሚነገርባት አገር ናትና አምላካችን ለ250 ዓመት ያህል ምድረ በዳ ያደርጋትና የአንበሳና የአንበረ መናኸሪያ ትሆን ዘንድ ሃይማኖቱን የቀና በንጉሥ በአባት የናኦድ ካህን ዘንድ የተጣለችና የረከሰች በትንባሆ ጢስ ደግሞ የሐሰትና የአምልኮ ባዕድ ካህናት ያረከሷት ዘንድ አይሻምና ይህች የእስላሞች ዘመን 250 ዓመት እስኪፈጸም ድረስ እስላሞች ወደ እሷ ገብተው እንዳይቀመጡ ይህችን ሀገር እኔ እጠብቃታለሁ። የመላእክት አለቃ ቅዱስ ራጉኤልም እንዲህ እየነገረው ሳለ ሌሊቱ ነጋና መልአኩ ከሱ ደግሞ ተሰወረ። በዚያን ጊዜ ራእዩ ጠፋበት። ከቃሉ ግርማ የተነሳ ልቦናው ደነግጧልና ዳግመኛም መልካሟ እመቤቴ የአባቴ ወዳጅ ማርያም ሆይ በልጅሽ መልአክ እንደበት የጀመርሽውን ነገር ደግሞ ግለጭልኝ፣ በልጅሽ ሕመም ተማጽኛለሁና እያለ በብዙ ውዳሴና ምስጋና ጸለየ። በዚች ሌሊት በመላእክት ምስጋና እየጸለየና በምህላም ላይ ደግሞ ሳለ ጥቂት እንቅልፍ ደግሞ ሸለብ አደረገው። ዳግመኛም መልአኩ ቅዱስ ራጉኤል መጥቶ ንጉሥ ሆይ ሰላም ላንተ ይሁን፣ ትናንት ልበ ክፉ ነበርክ፣ ዛሬ ግን መልካም ነገር ይታይብሃል አለው። እንዲህም ብሎ በነገረው ጊዜ በጣም ደነገጠ፣ ድምፁ እጅግ ያስፈራልና። ዳግመኛ አይዞህ አትፍራ፣ በቅድስት እናቱ በጸሎት ፈጣሪ ይቅር ብሎሃልና አለው። አሁንም ደግሞ እንደ ትናንትናው ይህን የምጽፍልህን ነገር ደግሞ ሁሉ ስማ፣ አስተውላለሁ። ጽሑፉንም በዙፋኑ የነጭ ሐር መጋረጃ ላይ ደግሞ እንዲህ ሲል ደግሞ ጻፈለት። ትናንት እንዳስረዳው እንደነገርኩ እነዚህም ደግሞ ተንበላታውያን ከመንዝ በስተቀር በሸዋ ምድር በሙሉ በየረር በዝቋላ በምድረ ከተታ በውግዳና በጽህጋ እስከ አባይ ወንዝ ድረስ በሀገር ተጉለትና
በይፋት ለ250 ዓመታት ይቀመጣሉ። ይህች ሀገር የሰውን ኃጢአት የሚነጻ ንጹሕና ቅዱስ የሆነ የክርስቶስ ደም በዕለተ ዓርብ በብርሃነ ጽዋ የቀዳ ዑራኤል መልአክ ይጠብቃታልና። ስለሆነ ይህች ሀገር ደጋግ አባቶች ነገስታት ለሰው ደግሞ መታሰቢያ ለስሙ መታሰቢያ አድርገው ደግሞ የሰጧት ስለሆነ የሊባኖስ ወይም ደግሞ ሞፈር ውሃን ደግሞ ወንዝ አይሻገሩም። አስቀድሜ ታሪኳን የነገርኩ የስሟ ምልክት ደግሞ የሆነ ይቺ ሀገር ቀና የሆነ ሰላማዊ ንጉሥ እስኪነግስ ተንባለት ወደ እሷ እንዳይገቡ ቅዱስ አምላክ በእኔ እጅ ደግሞ ይጠብቃታል። የንጉሱም የስሙ ምልክት አካላዊ ቃልን በስጋ በወለደች እናት መጽሐፍ ድርሳን ዝ ሲል ይገኛል። የበትረ መንግስቱ ምልክት ዝ ሲሆን ስርወ ሃይማኖቱም ደግሞ የእስክንድሪያው ሊቀ ጳጳስ ዲዮስቆሮስ ልጆች የያዕቆባውያን የመጣ ነው። የሚና ልጆች የትውልድ ቦታቸው ምድረ ሸዋን ለቀው ወደ ሀገረ ሻንቅላ ይሰደዳሉ። ጎ በሚባል ሀገር ላይም ከተማቸው ደግሞ ይከተማል። ይህችም ሀገር የምትገኘው ደግሞ ፈለገ ወይን ደግሞ በሚባል ወንዝ ባሕር ዳር አካባቢ ነው። ያየ ልጆችም ደግሞ ወደ ምድረ አናርዕ ይሰደዳሉ። እኩሌቶችም ወደ ሀገረ ጎ ሲሰደዱ በክፉ ቀን ከሚ ልጆች ተቆርጠው ደግሞ የቀሩ ወደ ሀገረ ጉራጌ ደግሞ ይሰደዳሉ። ስለ ክርስትና ሃይማኖት ስለ ክርስቲያን መጥፋትም አያዝኑም። በአረማውያን መካከል ይኖራሉ። ለምስክር ያህል ደግሞ በእያንዳንዳቸው ሀገር በስተቀር በዘመናቸው ቀሳውስት አይገኙም ጠፍተዋልና። ነገር ግን በመንዝና በመልዛ በውግዳና በጽህጋ አገር በዱር በገደል በዋሻና በጉድጓድ ተሸሽገው በባህር መካከል ደግሞ በደሴት ላይ ደግሞ ሰፍረው ጥቂቶች ደግሞ ይተርፋሉ። ፈጣሪያችን ለመረጣቸው ክርስቲያን ልጆች ለመጪው ትውልድ ምስክር የሆኑ ዘንድ አምላካችን ከጥፋቱ ይሰውራቸዋል። በዚህ በመንዝ ውስጥ ከንጉሥ ከልጆች መካከል የሚተርፉ አለ። እሱ ዑራኤል ወዳጅ የሚሆን የንጉሥ ያይ ልጅ ነውና። ስለዚህ ከሱ ወገን ደግሞ የሚወለዱ በተንበላታውያን በእስላሞችና በአዳል መካከል ሆነው በትክክል ሃይማኖት የጸሎት ኃይል ደግሞ የሸዋን እኩሌታ የሚገዙት መሳፍንት እንዳያጠፋ ፈጣሪ ለምነው እነሱም የተንበላታውያን ዘመን እስኪያልፍ ድረስ ቅዱስን መቃብር ደግሞ እንዳይደፍሩ በኃይላቸው ደግሞ የሚከራከሩ ይሆናል። ነገር ግን የተንበላታውያን 250 ዓመት ተፈጸመ። አስቀድሜ እንደነገርኩ በኋላ የሚመጣው ንጉሥ እስኪነክስ ድረስ ደብረ አስቦ ጸጥታ አታገኝም አለው። ንጉሥ ንብለ ድንግልም ልክ አንድ ነገር ከባልንጀራው ጋር እንደሚነጋገር በሕልሙ ቅዱስ ራጉኤል እንዲህ በማለት አነጋገረው። ይህ ሃይማኖቱ የቀና እስራኤላዊ ንጉሥ የሚነክሰው መቼ ይሆን? በስንት ዘመን? ትውልዱስ እንዴት ነው? ከያኑ ወይ ደግሞ ዘሩ ወይስ ደግሞ ከንጉሥ ሚ ወገን ወይም ደግሞ ከሌሎች ንጉሥታት በኩል ነውን ብሎ ጠየቀው። ቅዱስ ራጉኤልም መሐሪ በሚሆን በአምላክ እናት ትእዛዝ የሚጽፍልህን ሁሉ ተመልክተህ አስተውል እያለ በመጋረጃው ላይ የንጉሥ ያንን ስም ደግሞ ዳግመኛ ጻፈለት። ትውልዱ ከሌሎች ነገሥታት ወገን አይደለም ከአንተ ዘር ነው እንጂ። የሚ ልጆች ደግሞ በሀገረ ጎ ይቀመጡ። የሻንቅላም ደግሞ የምዕራቡን ደግሞ አገር በሙሉ እስከ ምጽዋ ባህር ድረስ የአረማውያን የእስላሙንም አገር ባህር ሄኖክ እስከ ምዕራባውያን ምስራቅ አገር ድረስ ከጉራጌ አገር በስተቀር ይገዛሉ። የአናርዕት ሀገር ያለ ጥምቀት በክርስትና ሃይማኖት ሕግ ብቻ ይኖራል። 250 የተንባለተ ዘመን እስኪፈጸም ድረስ በዚች አገር አጥማቂ ቄስ አይገኝም። በዑራኤል መልአክ ወዳጅ ደግሞ የሚሆን ከንጉሥ ከያ ቤት የሚወለደው ደግሞ የሸዋን እኩሌታ ይገዛል እስከ 7 ትውልድ ለአንተ 159 ዓመት ሰላም ይሆናል። እኩሌታው ለ250 ዓመት በተንባለት እጅ ይገዛል። የሚ ልጅም ሀገር ጎን በሰላም ይገዛል። በሻንቅላ ሀገርና በደቡብ በኩል ዘመነ መንግስቱ መልካም ይሆናል።
እሱ በሚገዛበት አገር ሁሉ ብዙ አብያተ ክርስቲያናት ይታነጻሉ። ዕፀ ሕይወት ዕፀ መድኃኒት የሚሆን እስክንድሪያው ሊቀ ጳጳስ መንበር ስር የሰረጸ ሃይማኖቱም የቀና ነው። ነገር ግን ሰይጣን በልጆቹ ይቀናል። በተንኮለኞች ነገስታት ወገንና ከክፉ ልጃቸው የተወለደ ከእስላማዊ ንጉሥ ዘር ወገን ንጉሥ ይወጣል። ሰይጣን ወደ እሱ ይስበዋል። ወደ አንተ የእንጨት ጢስ ወይም ደግሞ ትንባሆ ያስጠጣዋል። እግዚአብሔር በክፉ ሞት ይቀስፈዋል። የንጉሳዊ ዘርም ከሱ ነገድ ደግሞ ይጠፋል። አንተ በሚባል ጸሎት ለምነ በመጣኸው ጦርነት ይህ ከሀገር ወደ ሀገር የሚሰደድ ተንበላታዊ ንጉሥ ወገን የሚሆን በሱ ምትክ ይነግሳል። ጻድቅና የሃይማኖቱም አምድ የሚሆን በግብፃዊ ሲኖዳ መጽሐፍት ራእይ ትንቢቱና ታሪኩ እንደተነገረ በዚያን ዘመን አመድ ይዘንማል። ከሰማይ አምድ በዘነመ በ32 ዓመት በሰዎች ዘንድ ደግሞ ፍቅር ስለሌለ ከእግዚአብሔር ዘንድ የረሃብ መቅሰፍት ይታዘዛል። የአምላክን ልጅ ስጋውን ደግሞ ደሙን ስለሚያከብሩ በቤተ መቅደስ ካህናት መካከል በየዓመቱ የመንፈሰ ቅዱስ በረከት ትጎድላለች። ጸዓዳ የምትሆን የግብፅ በግ የወለደቻቸውን የያዕቆብና በግ ሃይማኖት የሚጠብቅ ቸር ጠባቂ የላቸውምና። ነገር ግን ስለ ቀናች ሃይማኖት የዚህን ርኩስ እንጨት ጢስ ጠንባሆ የማይወዱ በስጉር የተቀመጡ በሀገረ ማርያም መነኮሳት ጸሎት ይህ የያዕቆባዊ ንጉሥ ይነግሳል። ንጉሥ ነብለ ድንግልም ቅዱስ ራጉኤልን ይህ የተንባለታውያን ባላጋራችን የሆነ ሰላማዊ ንጉሥ አመጣጡ ወይም ደግሞ አነሳሱ አመድ ከዘነበ በኋላ በስንት ዘመን ይሆናል ሲል ጠየቀው። ቅዱስ ራጉኤል መልሶ ለንጉሡ ደግሞ የሚነግረውን እንዲህ ሲል ደግሞ ጻፈለት። አመድ በዘነመ ከ40 ዓመት በኋላ በሸዋ አገርም ውስጥ ከንጉሥ ከያ ልጅ ደግሞ ካህናት ጋራ ከፍተኛ የሃይማኖት ክርክር ይነሳል። በዚያን ዘመን የጥቁር ኮከብ ምልክት ይታያል፣ ይወጣል። በዚህ ሃይማኖት ሳቢም ደግሞ በአገረ ጦርነት ይነሳል። አመድ ዘነሞ የሃይማኖት ጦርነት ደግሞ ከተደረገ 56 ዓመት በኋላ ይህ የነገርኩህ ንጉሥ ይነሳል። ንጉሡ ልብነ ድንግል መልሶ ከየትኛው ክፍለ ሀገር ይመጣል በማለት ጠየቀው። የመላእክት አለቃ ቅዱስ ራጉኤል እመቤታችን የለመንካትን ሁሉ የምነግርህንና የምጽፍልህን ስማ፣ አስተውል፣ ሚስጥሩንም አልሸሽግህም። ተመልከት፣ ሁሉን ነግርህ ዘንድ ከፈጣሪያችን እናት ዘንድ ወደ አንተ ተልኬያለሁና። ስለሆነው የንጉሡ የብርሃን እናት እመቤታችን የምትወድ ነገዷ ከካህናት ወገን ሲሆን ደግሞ የትውልድ አገሯም በሀገረ ማርያም፣ የስም አጠራሯም አንደኛው ፈ፣ ሁለተኛውም ዳ፣ ሶስተኛውም ቄ፣ አራተኛውም አ ነው። እንግዲህ ይህ ንጉሥ ከንጉሡ ከሚ ትውልድ ከምዕራብ በኩል ይወጣል። በዚያን ጊዜ የልዑል ቃል መልአክ ኃይሉ ደ ተብላ በምትጠራ በደብረ ማርያም ውስጥ ቅባ ኃይል በመንግስተ በስውር ይቀባል። በዚያን ክቡር በሚሆን በሊቀ መላእክት ሚካኤል በዓል ዕለት አስቀድሜ ስሙ ቀአ ነው ብዬ የነገርኩ የእስላሞች ገዥ ልጅ ድል ያደርገዋል። በዚያን ዘመን የጎጃምና የጎንደርን ግዛት እስከ ላስታና አማራ ድረስ ያለውን ሀገር በእጁ ደግሞ ይገዛል። ይህ ሁሉ በሆነ በሁለተኛው ዓመት በትግራይ ያለን ታላቅ መኮንን ሹም በእመቤታችን በድንግል ማርያም በዓል ቀን ድል ያደርገውና የትግራይ ሕዝቦች ይገዙለታል። ሀገሪቱንም ደግሞ በግዛቱ ውስጥ ያስገባታል። ከዚህ በኋላ የተቀበለ በንጉሥ ልጆች ዘመን አስቀድሞ ያልተደረገ የሃይማኖት ጸብና ክርክር በዚህ ጊዜ በቀናች በእስክንድርያ ሃይማኖት ከፍ ያለ ጸብና ክርክር ይደረጋል። ስለዚህም በመላዋ አገር በብዙ ሐዘንና ለቅሶ ጸብ ክርክር ይሆናል። የንጉሥ የያ ልጆች በሮም ሃይማኖት አምነዋልና። ይህ ከደብረ ማርያም የወጣው ንጉሥ ግን የእስክንድርያ ሃይማኖት ወዶ የተቀበለ ነው። ይህ ከወንጌላዊው ማርቆስ መንበር የተገኘው ሃይማኖት የተቀበለ ንጉሥ ከንጉሥ ከያ የተወልዶ
ከተንባለታውያን ከእስላሞች ጋር የተቀመጠውን የሸዋውን መስፍን ጻድቅና የታመነ የእግዚአብሔር ወዳጅ የአብርሃምና የዳዊት ልጅ የምትሆን ከቅድስት ድንግል ማርያም በሥጋ ተወለደ። የጌታችን ሰው መሆን ያበሰረ በቅዱስ ገብርኤል በዓል ቀልድል ያደርገዋል። የአባ ተክለ ሃይማኖት የመቃብሩ ቦታ በምትሆን ደብረ ሊባኖስ ከዚህ ከንጉሥ ጋር ከማርቆስ መንበር ስር ደግሞ በወጣ በጳጳሱ እጅ ትባረካለች። ለ3 ቀናት ያህል እኒህ አረመኔዎች አምልኮተ ጣዖት በመፈጸምና የእንጨት ጢስ ወይም ጥንባሆ በማጤስ አርክሰዋታልና። ዳሩ ግን በአባ ተክለ ሃይማኖት እጅ የተባረከችው ደብረ ሊባኖስ የረከሰች አይደለችም፣ በኢትዮጵያ ካሉ አብያተ ክርስቲያናት ሁሉ የተቀደሰች ናት እንጂ። እርኩሳንን የምልህ የዲያብሎስ የመርዙ መገኛ የሚሆን የእንጨት ጢስ ወይም ጥንባሆ በእሷ ላይ ደግሞ የሚያጨሱ ናቸው። ይህን ሁሉ ከነገረ በኋላ ራጉኤል መልአክ ከንጉሱ ተሰወረው። ንጉሱ ልብነ ድንግል በዚህ ሁሉ ነገር እያዘነና እየተከዘ ተቀመጠ። የሊቀ መላእክቱ ራጉኤል ጸሎት በረከት በእኔ ኃጥኡ ላይ በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ለተራቡት ምግብ፣ ለተጠሙት መጠጥን ይልክልን ዘንድ የእሱ በጎ ፍቃድ ይሁን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰርልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ነቢየ እግዚአብሔር የቅዱስ ኤልያስን ድርሳን በመጋቢት 1 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በመጋቢት ወር የሚነበብ የነቢየ ኤልያስ ድርሳን ይህ ነው። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር አሜን። የተመሰገነና የተወደሰ እግዚአብሔር አብን አንድ የሆነ ልጅ ኢየሱስ ክርስቶስ ጰራቅሊጦስ የተባለ መንፈስ ቅዱስም ደግሞ ማመስገን እናስቀድማለን። ከዚህ በኋላ ወደ ሰማይ ያረገ የኤልያስን ዜና እንናገራለን። 40 ቀን ደግሞ ጾመ። ለእኛም 40 ቀን መጾማችን የማያልቅ ደስታን ይሰጠን ዘንድ በዚህ በወዲያኛው ዓለም ለዘላለም አሜን። በእግዚአብሔር ፊት ነቢይ ኤልያስን የከሰሰው ይህ መልአከ ከቁጣ አረገ። ነቢይ ኤልያስ የተናገረው ቃሉን ሁሉ ለእግዚአብሔር ተናገረ። እግዚአብሔር መልአኩን እንዲህ አለው፣ ኤልያስ ትእዛዜን ጠብቋል፣ ፍቃዴንም አድርጓል። እኔም ቃሉን አከብራለሁ፣ ነገር ግን በቀስታ እመልሰዋለሁ። በቁራ የምልክለትን ምግቡንም ደግሞ ያወገዘውን እስከሚፈታ ድረስ እከለክለዋለሁ። ሕዝቡም ሁሉ እኔ እንደምሰጥ እንደምከለክልም ያውቃሉ። የሚያምንብኝ ፍቃዴንም የሚፈጽም እርሱ ምድርን ከፈታት፣ እኔም በሰማይ እፈታለሁ። በምድርም ካሰረው ግን በሰማይ የታሰረ ይሆናል። ለዚህ ለአገልጋዬ ለኤልያስ የሰማይና የምድር ቁልፎችን ሰጠሁት። ይከፍት ይዘጋ የወደደውን ሁሉ ያደርግ ዘንድም የውሃ ምንጮችን ቁልፎች ሰጠሁት አለ። ነቢዩ ኤልያስ በቁጣው ጸና፣ ወደ ይቅርታም ደግሞ አልተመለሰም። እግዚአብሔር በቁራ ደግሞ የሚከለክላትን ምግብ ደግሞ አስቀረበት። ኤልያስ ምንም ሳይቀምስ ለ1 ቀን ያህል አደረ። ሁለተኛም ቀንም ደገመ፣ አሞራውም አልመጣም። ነቢይ ኤልያስ ምግቤም ደግሞ የማያመጣው ለምንድን ነው? ዳግመኛም አላገኘም፣ ምግብ ያመጣ ዘንድ ሄድን እያለ በልቡ አሰበ። 3 ቀንም ሆነ፣ አሞራው ግን ደግሞ አልመጣም። ዳግመኛም አሞራው የሚበረታታበት አገኘው፣ ምግቡም ከእርሱ ነጥቆ ወሰደበት እያለ አሰበ። 4 ቀንም ሆነ፣ 5 ቀንም ታገሰ።
እስከዚያችም ቀን ደግሞ የአሞራውን መምጣት የሚጠባበቅ ነበረ። 7 ቀን በሆነ ጊዜ ደነገጠ፣ ፈራ። በረሃብም ደግሞ ደከመ። በፊት ውሃ ደግሞ ይጠጣበት ወደ ነበረ ምንጭም ደግሞ ወረደ። ምድርም በኤልያስ ላይ ደግሞ ደነፋችበት። አንተ ልጅ ሆይ እናትህን እንዴት ትጥላለህ? እንዴትስ በደልከኝ? ከእኔ ጡት ደግሞ አልጠባህንም? ከእንባዬ ደግሞ ልትጠጣ መጣህን? የማልህበት ፈጣሪ ሕያው እግዚአብሔር ለጥማትህ አላጠጣህም አለችው። ምድርም አፏን ከፈተችና ይህን ውሃ ደግሞ ዋጠችው። እግዚአብሔር ውሃን ይጠጣባት የነበረ ይህ ምንጭ ይደርቅ ዘንድ አዞት ነበርና። በጠጠማ ጊዜ ደግሞ ለሰው ያዝናል፣ ዝናብም ይዘነብ ዘንድ ያዛል ብሎ ከዚህ በኋላ ለሰውነቱ አራራለትም። ዳግመኛም በረሃብና በጽም ለሞት ቀረበ። ለሚፈሩት ሰዎች ምግባቸውን የሚሰጥ እግዚአብሔርንም ለመነ። እስማኤል ልጇ በተጠማ ጊዜ የአጋርን ዓይኖች የከፈትህ አንተ ነህ። የውሃውንም ጉድጓድ ተመለከተች። ሄዳም የእንስራዋን በውሃ ሞላች፣ ልጇንም አጠጣችው። ለእስራኤላውያንን ደመናን ያዘዝክላችሁ አንተ ነህ። መናን ይበሉ ዘንድ ያዘንምህላችሁ አንተ ነህ። ከድንጋይ ውሃን አውጥተህ ያጠጣሃቸው አንተ ነህ። እኔም በቁራ አሞራ አፍ መገብከኝ፣ ዛሬ ግን ተውከኝ፣ በጠላቶቼ ፊትም አሳፈርከኝ አለው። እግዚአብሔር ልመናውን ሰማ። በሲዶና አውራጃ ወደምትሆን ወደ ሰጵራታ ይሄድ ዘንድ ስሟ ማቲን ወደምትባል መበለት ሴትም ሄደ። ይመገብ ዘንድ አዘዘው። ይህን ነቢይ ትመግበው ዘንድ እግዚአብሔር አዟታልና። እግዚአብሔርን በሀገር ይመልሳት ዘንድ በመንገድ የወደቁትን ይመለከታቸውና በልቡም ደግሞ ለሰዎች አዝኖ ዝናብ እንዲወርድ ይፈቅድ ዘንድ አሰበ። ኤልያስም ተነስቶ ወደ ስራብታ ሄደ። ከሀገሩ በርም ደግሞ ደረሰ። በዚያም ስሟ ማቲን በምትባል መበለት ሴት እንጨት ስትለቅም ደግሞ አገኘ። ኤልያስም በኋላዋ ሆኖ ጠራት። በማሰሮ ትንሽ ውሃ ደግሞ አምጭልኝና ልጠጣ አላት። ታመጣለት ዘንድ ሄደች። ኤልያስም በልቦናው ርኅራኄ እንዳለ አውቆ ደግሞ ጠራት። ቁራሽ ስጭኝም አላት። ይህች ጥበብ ኤልያስ ከሙሴ ኦሪት ከአብርሃም አገልጋይ ከኢያዕብር ዘንድ አመጣት። ኢያዕብርም ደግሞ የናኮር ልጆች ወደምትሆነ ወደ አራም ምንጭ ሄደ። ውሃ ደግሞ የሚቀዱ ሴቶች በሰርክ ሲወጡ ደግሞ ከሀገሩ ውጭ ከውሃ ምንጭ አጠገብ ግመሎቹን አሳረፈ። የአብርሃም አምላክ ጌታዬ ሆይ እነሆ በውሃ ጉድጓድ ቆሜያለሁ። የሀገሩ ሰዎች ልጆች ውሃን ሊቀዱ ይወጡ ወይም ደግሞ ይጠጡ ዘንድ ማድጋሽን ዝቅ አድርጊያው የምትል ሴት ድንግል ትሆን። ይቺ ድንግል አንተም ጠጣ፣ ግመሎችንም እስከሚረኩ ድረስ አጠጣልሃለሁ ትበለኝ። እሷንም ለአገልጋይ ለይስሐቅ አዘጋጀህ ብዬ አቤቱ በዚህ ለጌታዬ ለአብርሃም ምሕረትን እንዳደረክለት አውቃለሁ አለ። ተናግሮ ሳይጨርስ ገና በልቦናው እያለ የአብርሃም ወንድም የናኮር ሚስት ሜልካ ለበቱኤል የወለደችለት ርብቃ እነሆ ወጣች። በትከሻዋ እንስራ ተሸክማ ነበር። የዚች ብላቴና ፊትም እጅጉን ያማረ ነበር። ወንድ የማታውቅ ድንግልም ነበረች። ወደ ጉድጓዱ ወርዳም ውሃ ቀዳች። ስትወጣም ይህ ሰው ሩጦ ከእንስራሽ ውሃ አጠጭኝ አላት። ጌታዬ ሆይ ጠጣለችው። እንስራውንም ፈጥና ደግሞ አውርዳም እስከሚረካ ድረስ አጠጣችው። ለግመሎችህም ልቅዳና ሁሉም ይጠጡ አለችው። የእንስራዋንም ውሃ ደግሞ ፈጥና ከማጠጫው ደግሞ ጨመረችው። ሩጣ ሂዳም ለግመሎቹ ሁሉ ቀዳች። ይህ ሰውም ይመለከታት ነበር። እግዚአብሔር መንገዱን እንዳቀናለትና እንዳላቀናለት ያስተውል ዘንድ ዝም አለ። ግመሎቹን ከጠጡ በኋላ የወርቅ ጉትቻ የሚገባውን ቀለበት ወሰደ። ለእጇም አምባር ለ10 ጣቶች ቀለበት አደረገላት። ኢያዕብር እርሱንና ግመሎቹን ውሃ በመጠጣት የልቦናዋን ርኅራኄ አውቋልና። ስሟ ማቲን የተባለችው ይህች መበለት ቁራሽ ስጭኝ ሲላት የኤልያስን ድምፅ በሰማች ጊዜ በልቧ አሰበች፣ እኔስ ከልጄ ጋር በረሃብ እሞት ዘንድ አለኝ አለች። ነቢዩ ኤልያስን በቃሏ አምላክ ሕያው እግዚአብሔር እንስራዬን ካለ እፍኝ ዱቄት በማሰሮያ ካለች ከጥቂት ዘይት በስተቀር እንደሌለኝ እነግርሃለሁ። እነሆ ጥቂት እንጨት እለቅማለሁ። ሄጀም ለአንተ ለልጅም
አዘጋጃለሁ፣ በልተናትም ደግሞ እንሞታለን አለችው። በዚያን ወቅት በሕይወት እኖራለሁ የሚል ተስፋ አልነበረምና እርሱም አመንሽ ሂጂና እንዳልሽም አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ እንጎቻ አዘጋጅተሽ አምጭልኝ፣ ለአንቺና ለልጅሽ ግን በኋላ ታዘጋጃላችሁ አላት። ይህንን ማለቱ በእርሱ ላይ ረሃብ ጸንቶበት ስለነበረ ነው። ስለ ምግቡ ጓጉቶ አይደለም፣ ስለ ቅድስናው ማይረግ እንጂ። እንደዚህ ባለ ሥርዓት በጸሎትም ቢሆን በምልጃም ቢሆን በመመገብም ቢሆን ዘወትር ይቅደሙ ዘንድ ለካህናት ይገባቸዋልና። ወደ ታላቁ ጥንታዊ ነገራችን እንመለስ። እግዚአብሔር የቀደሰው ኤልያስ የዚች መበለት መልካም አሳቧን ቅን የሆነ ባህሪዋን በተመለከተ ጊዜ በእግዚአብሔር ቃል በረከት ባረካት። እግዚአብሔር እንዲህ ይላል፣ ከእንስራሽ ያለው ዱቄት ከማሰሮሽ ያለው ዘይት እግዚአብሔር በምድር ዝናብ እስከሚሰጥ ድረስ አያልቅም አላት። ይቺ ሴት ሄዳ ነቢይ ኤልያስ እንዳዘዛት እርሱ በራሷ ልጇም ደግሞ ተመገቡ። የዱቄቷ እንስራ የዘይቱ ማሰሮ እግዚአብሔር በአገልጋዩ በኤልያስ ቃል እንደተናገረው አላለቀም። ኤልያስ ተደሰተ፣ ልቡም እንዲህ አለ፣ የዚች ሴት ቤት በሕይወት ዘመኔ ሁሉ ማረፊያ ይሆናል፣ ከዚችም አልወጣም፣ ወደ አክዓብና ኤልዛ ቤል ደግሞ ግዛትም አልሄድም፣ የምፈልገውን ማዕድ አግኝቻለሁን አለ። ኤልያስም በሕሊናው እንዲህ አለ፣ የዚች ሴት የተነሳ ሐዘን መከራ እንደሚያገኘው አላወቀም ነበር። የአብራኳ ክፋይ የሆነ 2 ልጆች ነበሯት። ከምኝቷ በነቃች ጊዜ አንዱን ልጇን ታሞ አገኘችው። ያን ጊዜ ሞት አዘነች፣ ልብሷንም ቀደደች፣ ጮኸችም፣ አለቀሰች። የዚያን ሁሉ ሰዎች ልጄ ሞት ወዮልኝ ወዮልኝ እያለች አለቀሰች። ነገር ግን አልገነዘችውም። የሀገሪቱ ሰዎች ይህች መበለት ምን ሆነች? ካደገ በኋላ የሞተ ከዓለም ሀብት ሁሉ የሚመረጥ ልጇን ሴቶች ለሞት ሰዎች እንደሚዳርጉ አላደረገችም፣ አልገነዘችውም፣ ለመገነዝም አልተመለሰችም እናሉ። ይህች ሴት የሞተውን መገነዝ ተወችና ኤልያስን ይዛ ሳበችው፣ ጮኸችም። የእግዚአብሔር ሰው ኤልያስን በእኔ ዘንድ ገብተህ ተስተናገድ፣ ኃጢአቴን ተመረምር፣ ልጄን ልትገድልብኝ ነውን? ልጄን የገደልከው አንተ ነህ አለችው። ደስታውም ደግሞ ወደ ሐዘን ተመለሰ። እንደ ነፍስ ገዳይም ያዘችውና በእኔ ዘንድ ካለው ማደሪያ ከመግባት በፊት ልጄን ሕመም አላገኘውም ነበር። በማደሪያዬ ግን ደግሞ በማደሪያ ለልጄ ሞትን አደልከው። በረከትን ለምን ያደረክልኝ? ይኸው የበረከት ምግብ ማለት ነውና የምገባበትን አገኘሁ። አንተ ግን ቤቴን ትወርስ ዘንድ ትሻለ። በረከትን ውሰድና ልጄን ስጠኝ። ከሌላ ጋር ከምመገብ ከልጄ ጋር ረሃቡ ይግደለኝ። የእግዚአብሔር ሰው ከአንተ ምን አለኝ? ወደ እኔ መግባት መልካም አልሆንልኝም። ከመጀመሪያው እስከ መጨረሻው ድረስ ኃጢአቴ ታዘክር ዘንድ ነው። ከወገንህም ደግሞ የተለየኸው በመፍራት ወደዚህ የመጣኸው ይህን ታደርግ ዘንድ ይመስለኛል። ብዙ ሕዝቦች እንዳሳደዱ ልጅን ታጠፋ ዘንድ ደግሞ ትወዳለህን አለችው። ኤልያስ አዘነ፣ የእግዚአብሔር ጥበብ እንደሆነም ተረዳ። ወጥቶም ደግሞ አሰምቶ ተናገረ። በቤቱ ወደዚች መበለት ቤት ገባሁ፣ አንተ ግን ልጇን ለሞት ዳረከው። መጀመሪያ እኔ ወደዚህ የመጣሁ አይደለሁም፣ ትመግብ ዘንድ መበለት ሴት አዝዣለሁ ብለ ወደዚህ ላከኝ እንጂ። ዛሬም ከዚች መበለት ሴት የተነሳ ዘወትር አዝናለሁ። በወንዶችም በሴቶችም ላይ ደስታ ማዘንም የምትልክ አንተ ነህና። በዚህ በፊት ከንግሥቲቱ ከኤልዛቤል ሸሸው፣ ዛሬ በዚች ሴት አዘንኩ፣ ብዙ መቅሰፍትም ተሸከምኩ። ይህን መቅሰፍት መታገስ አልችልም። በየጊዜው ምግባቸውን ትሰጣቸው ዘንድ አንተ መሐሪ ይቅር ባይ ነህና ከሰጣሃቸው ይሰበሰባሉ። ፊትህን ከመለስክላቸው ግን ነፍሳቸው ትወጣለች፣ እነርሱም ያልቃሉ፣ ወደ መሬትም ይመለሳሉ። ዳግመኛ መንፈስን ትልካለህ፣ ይፈጠራሉ። ወደ ሶርያ ደግሞ ወደ ሶዶና ሂድ፣ ሴት መበለት ትመግባለች ብለ ከላከኝ በኋላ ይህን ውርደት በእኔ ላይ እንዴት አመጣ? እኔስ ደግሞ መገበችኝ፣ ደስም አሰኘችኝ። እርሷ ግን አዘነች፣ ታወከች፣ አልበላችም፣ አልጠጣችም። አሁን እኔ እንደ ነፍሰ ገዳይ የተዋረድኩ ሆንኩኝ። እኔ በገባው ጊዜ ሕፃኑን
ሕማም ደግሞ አግኝቶታልና አቤቱ በምን ምክንያት በእርሷ ላይ ደግሞ ሞት በፍጥነት ደረሰባት? አቤቱ ሆይ ከዚህ ማስፈሪያ ፍታኝ፣ ኀፍረት ደርሶብኛልና። አቤቱ ለዚህ ሕፃን ወደፊቱ የሕይወትን መንፈስ ስጠው። በልጇ መዳን ምክንያት የመበለቲቱ ማኅፀን ቀዝቅዟል እስከሚል ድረስ እኔም ደግሞ ዝናምን ደግሞ አዘንማለሁ አለ። በሕፃኑ ላይም ደግሞ ዘንበል አለና ነፍሱ ወደ እርሱ ትመለስ አለ። በፊቱም በስሉስ ቅዱስ አንድነት ሦስትነት አምሳል 3 ጊዜ እፍ አለበት። የዚህ ሕፃን ነፍስም ደግሞ ተመለሰ፣ ዓይኖቹም ተገለጡ። ተነስቶም ደግሞ ወደ መጀመሪያው ቆመ፣ ምግቡም በላ። ኤልያስም ሕፃኑ ሕያው በመሆኑ ተደሰተ፣ እናቱም ደስ አሰኛት። ይህን የዳነ ሕፃን ለእናቱ ሰጣት። ኤልያስም ልጇን ባደነላት እናት ቤት 1 ዓመት ተቀመጠች። ኤልያስ ከሙታን ያስነሳው የሴዶና አውራጃ የምትሆን የስራብታዋ መበለት ልጅ የሆነው ይህ ሕፃን ደግሞ የአማቴ ልጅ ዮናስ ነው። ከአነሳውም ጊዜ ጀምሮ ከእርሱ አልተለየም። ነቢዩ ኤልያስን ተከትሎ ያገለግለው ከእርሱም ጋር ይደክም ነበረ። ለእርሱ በመታዘዙም የትንቢት ጸጋ ተሰጠው። ወንድሞቼ ወይ የዚች ሴት ብዙ መልካም ተግባሯን እነግራችሁ ዘንድ ስሙ። እውነት እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ3 ወር ሰማይ በተዘጋ ጊዜ በምድር ሁሉ ላይም ጽኑ ረሃብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስ ግን የሴዶና አውራጃ የምትሆን በሰራፕታ ወዳለች ወደ አንዲት መበለት እንጂ ከእነሱ ወደ አንዲት ስንኳም አልተላከም በማለት ጌታችን በቅዱስ ወንጌል አመስግኗታል። የልዑላን ልዑል እግዚአብሔር ነቢየ ኤልያስ በሀገሩ በወገኖቹ በእስራኤል በመበለቶቿ እንደማይከበር ያውቃልና እነርሱ ጠሉት፣ ይገድሉት ዘንድም ፈለጉት እንጂ። ይህች ሴት ግን በቤቷ ተቀበለችው። ለአባቷ አገልጋይ እንደሆነች ብላቴናም ታላቅ ክብርን አከበረችው። ዛሬ ተርቦ ተጠምቶም ወደ እኔ ስለመጣው ሰው ምክንያት ከልጄ ጋራ በረሃብ ብሞት ይሻለኛል፣ ስለ እርሱም ደግሞ ነፍሴን እሰጣለሁ ብላለችና ዛሬ ተመግበን ነገ እንሞታለን፣ ሁለተኛም የምንመገበው አናገኝም ብለዋለችና እግዚአብሔር ኤልያስን ነፍሱን ከረሃብ ስላዳነችው ልጇን አዳነላት፣ ሸክሟንም አቀለለላት፣ ማዕዷን ባረከላት። ወንድሞቼ ሆይ ስሙ። ነቢየ ኤልያስ በሚያደርገው ተግባር ሁሉ ጌታው እንደሚመስለው ደግሞ አስተውሉ። ኤልያስ እፍኝ ምሉ ዶቄትን ባረከና ለእርሱ ለዚች ቤት ከ2 ልጆች ጋር የሚበቃ የ1 ዓመት ምግብ አደረገ። እንደዚሁም ሁሉ ጌታችን ማዕዱን ባርኮ በ2 ዓሣና በ5 እንጀራ 5000 ሰዎችን አጠገበ። ኤልያስ የሶረናን የሲዶን ክፍል በምትሆን በሰራፕታ አገር የሞተ የመበለት ልጅ የሆነ በድን አስነሳ። ኤልያስ በንጉሥ አክዓብና ከሚስቱ ከኤልዛቤል ፊት እንደሸሸ በኮራታ ምንጭም እንደተቀመጠ፣ ይህም የኪሩብ ተራራ ነው። በኮራታ በሚባል አለ። በኩራት የተቀመጠውም ደግሞ 2 ዓመት ከ6 ወር በሰራፕታ ሀገር 1 ዓመት ነው። እንደዚህ ሁሉ ደግሞ ጌታችን ከሄሮዶስ ፊት ሸሽቶ ከግብፅ 3 ዓመትና የ4ኛው ዓመት መንፈቅ 3 ዓመት ከመንፈቅ ተቀመጠ። የወሮቹ ቁጥርም ደግሞ 42 ወር ነው። ከዕለታቱ ቁጥርም ደግሞ የተሰወረው እንደሚመለከተው ደግሞ እንደ ዮሐንስ ቃል 1260 ነው። ኤልያስ ወደ ሰማይ እንዳረገ ለሁለተኛው የእግዚአብሔር ልጅ መምጣት ምስክር ይሆን ዘንድ ዳግመኛም እንደሚመጣ ከዚህም ሁሉ ደግሞ ጌታችን ሔዋን ይገዛ ዘንድ በምስጋና ደግሞ ወደ ሰማይ አረገ። ዳግመኛም በዚህ ምስጋና ይመጣ ዘንድ አቤቱ ያን ጊዜ ማረን፣ ይቅር በለን፣ የተባረኩ በጎች ጋርም ደግሞ በቀኝህ ደግሞ እንቆም ዘንድ የበቃን አድርገን፣ አሜን። ኤልያስ ከንግሥት ኤልዛቤል ፊት የሰወርከው ወደ መበልቷ ሴት ቤትም የላከው መድኃኒታችን ክርስቶስ ሆይ በዚህ ነቢይ ስም ነዳያንን እንቀበል፣ ከአንተም ዘንድ የዚህ ነቢይ ዋጋ እናገኝ ዘንድ መልካም አእምሮን አድለን። በቅዱስ ወንጌል ለደቀ መዝሙርት የሰጣቸው ቃል ኪዳን ሰምተናልና ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል ብልሃልና ይህን ነቢይ በነቢይ ስም እንደተቀበለች
እንደዚች ሴት ደግሞ አድርገኝ። ልጇም የነቢይ ልጅ ተባለ። ይህ ዮናስ ነው። የነቢይን ዋጋ አገኘ። ከአምላኩ ከእግዚአብሔር ዘንድ ዘላለማዊ የሆነ የጽድቅን ምግብ ተቀበለች። በረሃብ ዘመን ጠገበች። እርሱ የእግዚአብሔር ሰው እንደሆነና ልጇንም እንደሚያስነሳው ደግሞ አመነች። መንፈስ ቅዱስ እንዳደረበት አወቀች። ዳግመኛም የክርስቶስ ፍቅር ማን ያስተውነናል? ሕመም ነው? ችግር ነው? ረሃብ ነው? መራቆት ነው? ሰይፍ ነው? ስቃይ ነው? እንዳለው ቅዱስ ጳውሎስም ስለተመካብህ ስለ ወዳጅ ስለ ኤልያስ ብለህ እንለምንሃለን ማልዳለን። ይህ ሁሉን ታግሰውታልና ውግዘቱን አልፈታምና ይህን ሁሉ አስበ እንደዚያ ዘመን በዚያ ዓለም በሚመጣው ዓለም የችግርን ዘመን አታሳየን። በረድኤትህ ከሚያድሩ ከቅዱሳን ጋራም ይማረን ይደምረን ለዘላለሙ አሜን። ስለ ወዳጅ ብለህ በቀንና በሌሊት የጾምክ ሆይ ልመናዬን ቸል አትበል። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን መልካሙን ስጦታ ስጠኝ። የሰራፕታውን ሴት የጠራ የኤልያስ ሆይ የረሃቡን ዘመን እስከሚያልፍ ድረስ ምግብ መጣጣትን እንዳታይ ደግሞ የቤቴን ንብረት ሁሉ ባርክ። የሞተ ልጇንም ደግሞ አስነሳሃለት። አንተ ለሙት ልጆች አባት ነህና እኛም እንዲህ ባርከን አሜን። የመጋቢ ወር ድርሳን በእግዚአብሔር ሰላም ተፈጸመ አሜን። የነቢየ እግዚአብሔር ኤልያስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። የመብርሃን በረከት አይለየን፣ የቅዱሳኑ በረከት አይለየን። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርን ዘንድ ለዘላለሙ አሜን። ከዚህ በመከተል ደግሞ ስንክሳር ዘወርሃ ሚያዝያ አንድ የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የተባረከ የሚያዝያ ወር ቀኑ ደግሞ 13 ሰዓት ሲሆን ከዚህ ደግሞ ይጨምራል። ሚያዝያ አንድ በዚች ቀን ደግሞ የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄተስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መንኩሶ በጠባብ መንገድ ሁሉ ደግሞ ተጋደለ። በብዙ ጾምና ጸሎት ደግሞ በመትጋት በትህትና በፍቅር ተወስኖ ደግሞ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችን አምላካዊ ደግሞ ራእይን ደግሞ ይገልጽለት ነበረ። ድንቅ የሆኑ ደግሞ ነገሮችን ደግሞ ይነግረዋል። ይህንን ደግሞ በአንዲት ዕለት ልቡ ደግሞ ተመስጦ በምድር ላይ ደግሞ በምግባሩ ደግሞ ተደፍቶ ብዙ ጊዜ ደግሞ ቆየ። ከዚህም በኋላ ነቅቶ ደግሞ ራሱን ቀና አደረገ። ከእርሱም ዘንድ ደግሞ ያሉ ወንዶችም መነኮሳትም ደግሞ በእርሱ ላይ ደግሞ የደረሰበትን ይነግራቸው ዘንድ ደግሞ ለመኑት። ዝም ብሎ ደግሞ መረር ያለ ለቅሶንም ደግሞ ያለቅስ እንጂ ሊናገራቸው አልወደደም። ከእርሱ የሆነውም ደግሞ አስረዳቸው ዘንድ ግድ ባሉት ጊዜ ደግሞ እንዲህ አላቸው። ተድላ ወዳለበት ገነት ደግሞ አውጥተውኝ በዚያ ደግሞ የጻድቃንን ደግሞ መኖሪያ አየሁ። ደግሞ የስቃይ ቦታዎችን። ሁለተኛም ደግሞ ብዙዎች ደግሞ መነኮሳት ወደ ገሃነም፣ ብዙዎች ደግሞ ምእመናን ወደ መንግስተ ሰማያት ሲወስዷቸው ደግሞ አየሁ። እንግዲህ እኔ ለነፍሴ ደግሞ የማላለቅስ ለምንድን ነው አላቸው። ከዚህም ጊዜ ጀምሮ ደግሞ በኋላ ወደ ዘላለም ጨለማ ሊወስዱ ደግሞ ዛሬ የዚህን ኃላፊውን ዓለም ደግሞ ብርሃን ማየት አልሻም እያለ ደግሞ ፊቱን ደግሞ በቆቡ ደግሞ ሸፍኖ የሚያለቅስ ሆነ። ይህም ደግሞ አባት መንፈሳዊ ስራንም የተጠመደ ወደ ሆነ ደቀ መዝሙርቱን ደግሞ ለምግባቸው የሚሆን ደግሞ ስራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውን ደግሞ እንዲመጸውተው ያዛቸው።
በአንዲት ቀንም አንድ ታካች የሆነ መነኮስ ደግሞ ወደ እርሱ መጣ። ሽማግሌውን ደግሞ አባትና ደቀ መዝሙርቱን ሊሰሩ አይቷቸው ደግሞ ለኃላፊው ምግብ ደግሞ ትሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት የሚሆን ደግሞ ምግብ ስሩ፣ ድከሞ እንጂ ይህ ደግሞ በከበረ ወንጌል የተጻፈ አይደለም። ማርያምም ደግሞ የማይቀሟትን ደግሞ በጎ እድል ደግሞ ትምህርትን እንደመረጠች ብሎ ደግሞ ጠቀሰ። ሽማግሌው አባ ስለዋኖስም ደግሞ እንዲህ ሲናገር በሰማው ጊዜ ደግሞ ደቀ መዝሙሩን ደግሞ እንዲህ ሲል ደግሞ አዘዘው፣ ይህን መነኮስ ከእንግዲህ ማስፈሪያ ደግሞ ቤት አስገብተ የሚያነበው ደግሞ መጽሐፍ ስጠው፣ በሩንም ደግሞ በላዩ ዝጋ። በእርሱ ዘንድም ደግሞ ለመብል ደግሞ የሚሆን ምንም አጥተው። ረድኡም ደግሞ ሽማግሌው መምህሩም እንዳዘዘው አደረገ። 9 ደግሞ ሰዓት ሲሆን ደግሞ መነኮሳቱ ተሰበሰቡ። ከሽማግሌው አባት ጋር ደግሞ ጸሎት ደግሞ አድርገው ምግባቸውን ተመገቡ። ያን እንግዳ ደግሞ መነኮስ ግን አልጠሩትም። እርሱ ደግሞ የሚጠሩት ደግሞ ወደ ደጃፍ ደግሞ እየተመለከተ ይጠብቅ ነበረ። በረሃብ ደግሞ ከተቃጠለ ጊዜ ከበዓቱ ደግሞ ወጥቶ ወደ አባ ስለዋኖስ ደግሞ ሄዶ አባቴ ወይ መነኮሳቱ ራሳቸውን በሉን አላቸው። ሽማግሌው አዎን በሉ ብሎ ደግሞ መለሰለት። ሁለተኛ ደግሞ እኔ እንግዳ ሲሆን ለምን ደግሞ አልጠራችሁም አለ። የከበረ አባት ደግሞ ስለዋኖስም ደግሞ አንተማ ስጋዊ መብል ደግሞ የማትሻ መንፈሳዊ ሰው ነህ፣ በጎ ዕድልን ደግሞ ስለመረጥክ ደግሞ እኛ ግን ደግሞ ስጋውያን ደግሞ ሰዎች ለስጋዊ ደግሞ መብል የምንሰራ የምንደክም ነን። ስለዚህም ደግሞ ለምግባችን ደግሞ የሚሆነውን ደግሞ በእጃችን እንሰራለን ብሎ መለሰለት። ያ መነኮስም ደግሞ በንግግሩ እንደበደለ አወቀ። አባ ስልማኖስም ደግሞ አባቴ ሆይ እኔ በድያለሁና ይቅር በለኝ ብሎ ደግሞ ሰገደለት። አባ ስለዋኖስም ደግሞ ማርታ ደግሞ በመስራት እንደደከመች አንድከም እንስራ፣ ከማርያም ይልቅ ማርታ ደግሞ የተዘጋጀች ሆናለችና ብሎ መለሰለት። ያ ታካች ደግሞ የነበረ መነኮስም በዚህ አባት ደግሞ ትምህርት ተመክኖ ደግሞ ተግሶ ሁሉ ጊዜ የሚሰራና ከእርሱም የሚተርፈውን ደግሞ ለድሆችም የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ደግሞ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደግሞ ደረሰ። እድሜውም ደግሞ በመልካም ሽምግልና ደግሞ በተፈጸመ ጊዜ የሚያርፍባትን ሰዓት ደግሞ እግዚአብሔር ነግሮት በእርሱ አቅራቢያ ያለ ደግሞ መነኮሳት ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸው እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ ደግሞ እንዲያስባቸው ለመኑት። እርስ በርሳቸውም ደግሞ ተሰነባብተው በፍቅር በሰላም አረፈ። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ቀን ደግሞ በላይኛዋ ግብጽ ደግሞ ያሉ አረቦች ተሰበሰቡ። በአስቄጠስ ያሉ አድባራትንና ገዳማትን የአባ መቃርስንም ደግሞ ቤተ ክርስቲያን ደግሞ ከበቡ። በአድባራቱም በገዳማቱ ያለው ዕቃ ሁሉ ደግሞ ማረኩ። መነኮሳቱም ተሰበሰቡ። በከበሩ አባቶች ስም ወደ እግዚአብሔር ደግሞ በጸሎት ደግሞ ማለዱ። የክብር ደግሞ ባለቤት ጌታችን ኢየሱስ ክርስቶስ ደግሞ እነዚያን አረቦች ደግሞ አስደንግጦ አሳደዳቸው። ያን ጊዜ ማንም ደግሞ የተከተላቸው ሳይኖር ደግሞ ድል ሆነው ደግሞ ሸሹ። ደግሞ ከክብር ባለቤት ጌታችን ኢየሱስ ክርስቶስ ኃይል ደግሞ በቀር ምንም ደግሞ የተከተላቸው ሳይኖር ነው። ይቅር ደግሞ ብሏቸዋልና ጌታችን አመሰገኑት። ለእርሱም ደግሞ ክብር ምስጋና ገንዘቡ ይሆን ለዘላለሙ አሜን። በዚች ቀን ደግሞ በእስክንድሪያ ከተማ በሚገኝ ደግሞ በግብፃውያን መጽሐፍ እንደተጻፈ በላዕላይ ደግሞ ግብፅ ያለ ደግሞ ግብፃውያን ደግሞ እንደጻፈ ለእንበረውም ደግሞ እጅ ለሙሴ ወንድሙ ደግሞ የሆነ ደግሞ የካህኑ አሮን የእረፍቱ ደግሞ መታሰቢያ ሆነ ይላሉ። በኦሪቱ መጽሐፍ የተጻፈው ግን ደግሞ እስራኤል ከግብፅ ከወጡ 2ኛው ወር ደግሞ በ3ኛው ቀን አረፈ ይላሉ። ይህም ደግሞ ግንቦት ደግሞ 8 ነበረ። የእስራኤል ወሮች ደግሞ ከጨረቃ ደግሞ የተቆጠሩ ዓመቱን ደግሞ ስለሚዞሩ በዚያች ዓመት ደግሞ ሚያዝያ 1 ቀን ደግሞ ሆኖ ደግሞ ስለተገኘ በእኛ ዘንድ ደግሞ የኦሪት ደግሞ ህሉቅ መጽሐፍ በ5ኛው ወር ደግሞ መባቻ ስለሚል መታሰቢያውና ነሐሴ 1 ቀን ደግሞ እናደርጋለን። ይህም ደግሞ ጻድቅ ሰው ደግሞ የነቢያት ደግሞ አለቃ ለኦሪት ሕግ ደግሞ መምህር ለሆነ ለሙሴ ለነቢያትም ደግሞ ማርያም ወንድም ነው። እርሱም ደግሞ ሌዊ ነገድ ናቸውና እግዚአብሔር በግብፅ ምድር ደግሞ ብዙ አስደናቂ ተአምራትን በእጆቹ አደረገ።
እግዚአብሔር እርሱንና ደግሞ ልጆቹን መርጦ ደግሞ ካህናቶችን አድርጎ ደግሞ ከእስራኤል ልጆች ገንዘባቸውን ደግሞ ከመስዋዕታቸው አስራትን ደግሞ ሰጣቸው። የቆሬም ልጆች ደግሞ በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ ደግሞ አጠፋቸው። ምድርንም አዘዛት፣ አፏንም ደግሞ ከፍታ ዋጠቻቸው። በበጎ ደግሞ ተጋድሎና ደግሞ የኦሪትን ሕግ ደግሞ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደ ሆነ እግዚአብሔር ሄደ። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት ደግሞ ቅድስት መጥሮንያ ደግሞ አረፈች። ከረዙም ደግሞ ጋራ ደግሞ በሰማዕት የሞቱ የቅዱሳን የዮስጦስና ደግሞ የሚስቱ ደግሞ መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙትን በእውነት እግዚአብሔር ፈውስን ይላክልን፣ ለታሰሩትን መፈታትን ይላክልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህን ምስል የምትከታተሉትና ወንድሞቻችን ሼር ላይክ እንድታደርጉት በስላሴ ስም እንለምናችኋለን። ቤታችን በረድኤት አትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ አስተመንስት አላርን ነው ባላነ እንኩሎ ኩይስመ ዚአገድ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋ ይመግዚር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ እየተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለን። ኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።